ከቢዝነስ መረጃችን ወጣ ስንል አዲስ ቢዝነስን እናገኛለን። አዲስ ቢዝነስ እንግዲህ የተለያዩ ድርጅቶች፣ ፋብሪካዎች እንዲሁም የተለያዩ ተቋማት ድርጅቶቻቸውን፣ ምርቶቻቸውን የሚያስተዋውቁበት ፕሮግራማችን ነው። በዛሬ ፕሮግራማችን በአዲስ ቢዝነስ ፕሮግራማችን ማለት ነው ሪል ስቴት ነው የምናስተዋውቃችሁ። ሪያሊቲ ሪል ስቴት ይባላል። ስለዚህ በአዲስ ቢዝነስ ሙሉ ፕሮግራሙን እንድትከታተሉት እንጋብዛለን። አብራችሁ ቆዩ። በዛሬ አዲስ ቢዝነስ ፕሮግራማችን አንድ ሪል ስቴት እናስቃኛችኋለን። ቦሌ አካባቢ የሚገኝ ሪል ስቴት ነው። ሪያሊቲ ሪል ስቴት ይባላል። ይህ ሪል ስቴት እንግዲህ አዲስ ሪል ስቴት ነው። ማን ነው በማተገነባ በዛሬ አዲስ ቢዝነስ እናስጎበኛችኋለን ማለት ነው። አብራችሁን ቆዩ፣ ተከታተሉ። ሰላም እንደምን አለ? ልታወቅ እስኪ። እንዳሻው ጌታቸው ባላለውኝ ሪያሊቲ ሪል ስቴት ውስጥ የፕሮሞሽን ክፍል አለ። ዛሬ እንግዲህ በዋነኝነት እዚህ የተገኘ ነው ስለ ሪያሊቲ ሪል ስቴት ልናወራ ነውና ሪያሊቲ ሪል ስቴት ማን ነው በማተገነባ? እንግዲህ ሪያሊቲ ሪል ስቴት በኮንስትራክሽን ዘርፍ ላይ ከ10 ዓመት በላይ ልምድ ያለው ትልቅ ተቋም ነው። ነገር ግን ሪያሊቲ ሪል ስቴት በሚል ስያሜ ከዛሬ 6 ዓመት በፊት በንግድ ስያሜው እንደ አዲስ ተመዝግቦ እየሰራ የሚገኝ ሪያሊቲ ሪል ስቴት ስንመጣ ቤታችሁንም ልንጎበኝ ምን አለው አጠቃላይ ያሉትን ነገሮች እናያለን ብለን ነውና የተገኘ ነው። አሁን ያለንበት ቦታ ምንድነው? አሁን ያለንበት ቦታ የሪያሊቲ ሪል ስቴት የመኪና ማቆሚያ ቦታ ላይ ነው የምንገኘው። በነገራችን ላይ ኢቢኤሶች እንደዚህ አይነት ፕሮግራማችንን ለመዘገብ በየፕሮግራሙ ስለምትገኙ በቅድሚያ እናመሰግናለን። እንግዲህ ያሁን የምንገኘው የመኪና ማቆሚያዎቹ ቦታው ላይ ነው የምንገኘው ማለት ነው። እሺ፣ ስለዚህ የመኪና ማቆሚያ ቦታ ላይ ነው ያለነው፣ ግን በጣም ሽርጉድ እያየን ነው። ምንድነው ምክንያቱ? አዎ፣ እንግዲህ የዚህ ሽርጉድ ዋነኛ ምክንያት እኛናም ነው ከሪያሊቲ ሪል ስቴት ጋር በጋራ ሰርተው አሁን በዛሬው ዕለት ደግሞ የፍሬያቸውን ውጤት ለማየት የቤት ርክክብ የምናደርግበት ቀን ላይ ነው የተገኛችሁት እናንተ። ምን ያህል ጊዜ ሆነው ሪያሊቲ ሪል ስቴት በምን ያህል ጊዜ ውስጥ ተገንብቶ አለቀ? ይህንን ግንባታ የጀመርነው በአጋጣሚ ዛሬ 2 ዓመት ከ2 ቀናችን ነው። የግንባታውን ሂደት ደግሞ ለደንበኞቻችን ለማስረከብ ይዘን ከነበረው ጊዜ ቀጠሮ በጣም ባነሰ ጊዜ ውስጥ ነው አስረክበን ዝግጁ ሆነን የነበረው። ነገር ግን እያንዳንዱን ግንባታ አጠናቀን ለሁሉም ባሉበት ዛሬ ከነሱ ጋር ተመሰጋግነን ተመራርቀን መለያየት ስለምንፈልግ እንግዲህ በምትመለከቱት መልኩ እንኳን ደስ አላችሁ ለመባባል ዝግጅቱን አዘጋጅተን እየጠበቀን ነው የምንገኘው። መልካም። ምን ያህል መኪናዎችን ለመያዝ የሚያስችል ፓርኪንግ ላይ ነው ያለነው? አሁን እንግዲህ ይሄኛው የመኪና ማቆሚያ ቦታ 27 መኪኖችን በደንብ ማስተናገድ ይችላል። ከዛም በተጨማሪ የመኪናዎቹ የሚቆሙበት ቦታ ከሁሉም አቅጣጫ በሴኩሪቲ ካሜራ ደህንነቱ የተጠበቀ የመኪና ማቆሚያ ቦታ ነው ይሄኛው። እናመሰግናለን። ስለዚህ ፓርኪንጉ ላይ ጀምረናል። ወደ ሌሎች ቦታዎች ሄደን ማየት የምንችል ከሆነ ደስ ይለናል። በደስታ እንግዲህ ፓርኪንጉ ይሄን ይመስላል። ከላይ ደግሞ ወተን ክፍሎቹ ምን ይመስላሉ፣ ቴራሱ ምን ይመስላል፣ ጂምም አለው፣ ብዙ ነገሮች አሉና እስቲ አብረን ገብተን እንመልከት። እናመሰግናለን። አመሰግናለሁ። እንግዲህ አሁን የምንገኘው የሪያሊቲ ሪል ስቴት የመጀመሪያው ፍሎር ላይ ነው የምንገኘው። ሊፍቱን ተጠቅመን ወደ ላይ ያሉትን ክፍሎች እናያለን። እንግዲህ ይሄኛው ቤታችን ለሳምፕል ሙሉ እቃውን ገጥመን ያዘጋጀነው ቤት ነው። ሁሉም ፍሎር ላይ ያሉት 3 ቤቶች ናቸው። 3ቱም ቤት ባለ 3 መኝታ ክፍሎች ናቸው። እንግዲህ ይሄ ሪያሊቲ ሪል ስቴት እያንዳንዱ ፍሎር ላይ ያሉት ቤቶች 182 ካሬ ሜትር ላይ ነው ያረፉት። በዚህ አንድ ፍሎር ላይ 3 ቤት ነው ያለው። ከዛም በተጨማሪ ሁሉም ቤቶች 3 ክፍል አላቸው። እንግዲህ ይሄኛው ዋናው የሳሎን ቤታችን ነው በሪያሊቲ ሪል ስቴት የተገነባው። ኦፕን ኪችን አለው። በዚህኛው በኩል ደግሞ መኝታ ቤቶች አሉ። እነሱንም እናያቸዋለን። እንግዲህ አጠቃላይ የሪያሊቲ ሪል ስቴት በጣም በልዩነት ሊነሳ የሚችለው ሁሉም ክፍሎች ውስጥ የናቹራል አየር ማግኘት ይቻላል። መስኮቱን ከፍተን ምን ፈልገውን በቂ አየር ማግኘት የሚቻልበት ሁኔታ እንዲኖር ተደርጎ በደንብ ነው የተገነባው። ከዛ በተጨማሪ በረንዳዎቹ ላይ ወተሽ አየር መቀበል ካስፈልገም ተካፋች ናቸው። ወንበርም ማስቀመጥ በሚችል ደረጃ በጥሩ ሁኔታ የተገነባ ነው። ማየት እንችላለን። በደስታ
እንዴት አየሽው አየሩ? በጣም ደስ ይላል። ከተማዋንም ለማየት በደንብ ጥሩ ቦታ ላይ ያለን ይመስለኛል። እንደተመለከትሽው ውጭ ላይ የሚገርም ንፋስ ነው ተቀበል የገባ ነው። መስታወቱ ግን ሲዘጋ ቤት ውስጥ ምንም አይነት የንፋስ ድምጽ ሆነ ምንም አይነት የሚረብሹ ድምጾችን እንዳንሰማ ሆኖ በደንብ የተገነባ ነው። እንግዲህ ይሄኛው ኦፕን ኪችን ለነዋሪዎቻችን ጨርሰን በምናስረክብበት ወቅት በዚህ ደረጃ ነው አሟልተን ሁሉም ክፍሎች ናቸው ኦፕን ወይስ ደግሞ እንደ የፍላጎቱ ነው ክፍት የሚሆነው? አይ ሳሎኖቹ እንዳለ ሁሉም ኦፕን ያው የደንበኞች ፍላጎትን ማከል ባደረገ መንገድ ሁሉም ጋር ደግሞ ጥያቄዎች ስናነሳ ቢኖረው የሚል ስሜት ስላለ ሁሉም ቤቶች ላይ ኦፕን ኪችን አላቸው። በጣም መልካም። ስለዚህ ሌሎች ክፍሎችን እንያለን በደንብ በደስታ። አሁን የምንሄደው እንደምትመለከቱ ኮሪዶሩም በጣም ሰፊ ነው። ከለርፉል የሆነ ነገር በጣም የተጠቀምነው ቤቱ ስትቆይም የሚሰለቹ ከለሮችን አይደለም የተጠቀምነው በነገራችን ላይ በዚህ አጋጣሚ። አሁን ደግሞ ገብተን የምንመለከተው የመኝታ ክፍሎችን ነው። እስቲ እሱን ደግሞ ነው እንግዲህ የምትመለከቱ የመኝታ ክፍል ነው። የመኝታ ክፍሉ ላይ በጠዋት ስትነሺ እዚህ ጋር ቆንጆ የፀሐይ ብርሃን ማግኘት እንዲያስችል ተደርጎ በደንብ ነው ዲዛይኑ የተሰራው። ቡና ማፍላትም ካስፈለገ ልክ እንደዛ ከመኝታ ቤቱ ውጪ ላይ ራሱን የቻለ ቴራስ አለ። አስፈላጊ ከሆነም ያንን ቦታ አረንጓዴ ለማድረግ ግሪን ኤሪያን መጠቀም ይቻላል። ያው እንግዲህ አፓርታማ ላይ እንደሚታወቀው ሲኖር ግቢ አይኖርምና ስለዚህ የራስሽን ግቢ የምትመስል ነገር በደንብ የራስሽን ግሪን ኤሪያ መመስረት ማለት ነው። የራስሽን ግሪን ኤሪያ መስርተሽ እዛ ጋር መጠቀም መስተናገድ ይቻላል ማለት ነው። አሁን ደግሞ የምንመለከተው ባኞ ቤቱን ይሆናል። እስቲ እሱን ደግሞ ገብተን ምን እንደሚመስል አብረን እንመልከት። ይሄኛው ደግሞ እንደምትመለከቱ ቁም ሳጥኖች ናቸው። በጣም ፊኒሺንጋቸው ያማረ በጣም ዘመናዊ የቤቱንም ከለር ኮምቢኔሽን ባሟላ መሰረት በዚህ መንገድ እዚህ ጋር እንግዲህ ተጠቃሚዎቻችን አዘጋጅተናል ማለት ነው። ቤታችን እንዴት እያየሽው ነው? ጥሩ ነው። ቆንጆ ነገሮችን እያየን ነው። እንግዲህ ደግሞ የተለየ ነገር ልታሳየን ስለሆነ እሺ ከዛ በፊት እዚህ ጋር አንድ ነገር ላሳይሽ። እዚህ ቤት የሚመጣው እያንዳንዱ ሰው በካሜራ እይታ ውስጥ ነው የሚኖረው። ምናልባት የዚህ ቤት ነዋሪ ደንበኛ ወይ ደግሞ እንግዳ ቀጥሮ ከሆነ መምጣት አለ መምጣቱን እዚህ ጋር ሆኖ ቼክ ማድረግ ይችላል። ሪሴፕሽን ላይ መኖር አለ መኖሩን አንደኛ። ስለዚህ የሚፈልገው ሰው ከሆነ እዛም ሄዶ ሻይ ቡና እያለ ማናገር ይችላል። ካልሆነም ደግሞ ለሪሴፕሽን ላሉ ትዕዛዝ ተላለፍና ወደ ቤቱ መጥተው እንዲስተናገዱ ማድረግ ይችላል ማለት ነው። ስለዚህ ቤቱ ላይ ማን እንደመጣ በዚህ ካሜራ ቀድሞ ማየት ይችላል ማለት ነው። ሌላው እዚህ ጋር የምጨምርልሽ ይሄኛው በር ብዙ ቁልፍ ነው ያለው። አጠቃላይ 14 አይነት አካባቢ ቁልፎች አሉት። ከላይ በኩልም ቁልፍ አለው። በሩ ሲዘጋ በዚህ ወደ ላይ እዚህ ጋር በሚታይሽ መንገድ ቁልፎች አሉት። እዚህ ጋር ይቆልፋል ማለት ነው። በተጨማሪም ደግሞ እዚህ ጋር ኤምዲኤፍ መሆን ይችላል፣ ጣውላ መሆን ይችላል። ነገር ግን እዚህ ላይ እንደው ወይ ለሌባ ተጋላጭ ነው ብለን የምናስባቸው ነገሮች በጣም የሚከላከል ለምንድን ነው? ከውስጥ በኩል አልሙኒየም አለ። ይሄ እንኳን ቢሰበር ውስጥ ያለው አልሙኒየም ስለሆነ የሚሰበርበት አድቫንቴጁ በጣም የቀነሰ ነው ማለት ነው። ከዚህም በተጨማሪ ለነዋሪዎቹ ደህንነት ሲባል በሩ ሲቆለፍ ይሄ እንዳለ ቁልፍ ነው። ስለዚህ ከሴኩሪቲ አንፃር ምንም አይነት የደህንነት ስጋት የለም ማለት ነው። ቀደም ሲል እንደነገርኩሽ ሊፍቱ ላይ ቁልፍ ያላለ ሰው ሊፍቱን መጠቀም አይችልም። በደረጃ ደግሞ የተሟላ ጥበቃ ስላለ የደህንነት ስጋቱ እዚህ ቤት ላይ ምንም አይነት ደህንነቱን በደንብ ይዘናል ነው። በጣም ይዘናል። መልካም አሪፍ። እሺ እንግዲህ አሁን የምንሄደው ወደ ማሳይሽ 3 ቦታዎች ነው የሚሆነው። አንደኛው የሚገርመው ነገር እንዳለው ነው ማለት ነው። ሌላው እዚህ ጋር ደግሞ የደረጃው ስፋት የሚገቡ እቃዎችን እንዳለ በደንብ ማንቀሳቀስ እንዲያስችል ተደርጎ በጣም በጥንቃቄ ነው የተሰራው። እንደምትመለከቱም ደግሞ የከለር ኮምቢኔሽናችን አይን ላይ ቆንጆ እንዲሆን ተደርጎ ማቴሪያሎቹ በጣም ጥራት ደረጃቸውን የጠበቁ ናቸው። ምንድነው የምታሳዩን ከዚህ በኋላ? ከዚህ በኋላ ቴራሱን ነው የምንመለከተው። እንደምትመለከቱ ሪያሊቲ ሪል ስቴት ለአምነውት ይሄንን ቤት ከኛ ጋር
መጥለውብን ሰርተን በዛርለት ለምናስረክባቸው የቤት ባለቤቶች ይህንን የመሰለ ቴራስ ሰርተን አዘጋጅተንላቸው በነፃ ነው የምናበረክትላቸው። እንደምትመለከቱ በጣም ከመስፋቱ የተነሳና 300 ካሬ ሜትር ላይ ስለሆነ ያረፈው በአንድ ጊዜ ተነጋግረው እንደ ሙዚቃ ሌሎች ድምጾች የማይረብሿቸው ፕሮግራሞችን ማዘጋጀት ይችላሉ። 3 ቤተሰቦች ማለት ነው። በዛ መንገድ በጥሩ መንገድ አዘጋጅተን ዛሬ እናስረክባቸዋለን። ደስ ይላል በጣም እይታውን ከተማን ለማየት ወጥተም ሪፍሬሽ ለማድረግ የሚሆን ቦታ ነው ያለውና በጣም ደስ የሚል ነገር ነው። ከዛም በተጨማሪ ደግሞ በማታ የአዲስ አበባ ከተማን ከተለያየ አንግል ማየት በሚያስችል ደረጃ አንቺም እንዳልሽው ነፋሻማ አየርን ለመቀበል በስራ የደከማ አይምሮን ዘና ለማድረግም እዚህ ቦታ ላይ በጣም ምቹ ስሜት ይሰጣል። እናመሰግናለን። ስለዚህ ቀጣይ የምናየው ነገር ይኖራል። ቀጣይ የምናየው ነው የሚኖረው። እንግዲህ ወደዛ ደግሞ እንሄዳለን። እንግዲህ አሁን ደግሞ የምንመለከተው ክለብ ሃውሳችንን ነው። ይሄኛው ፕሮግራም እንግዲህ ያው ኢትዮጵያውያኖች በርካታ ማህበራዊ ሁነቶች አሉብን አይደለ? ሰርግ እንዳለ፣ ለቅሶ አለ፣ ልደት አለ፣ ክርስትና አለ። እነዚህ ነገሮች አሉና እነሱን ነገሮች እዚህ ጋር መደገስ ቢያስፈልግ በደንብ መስተናገድ እንዲቻል አድርገን በዛ መንገድ ነው ያዘጋጀንላቸው። መኖሪያ ቤታቸው ላይ ደግሞ የሚደግሱት ድግስ ከዛ በጣም ሰፋ ያለ ከሆነ እዚህ መጥተው መስተናገድ እንዲችሉ በምቹ ሁኔታ አዘጋጅተንላቸዋል ማለት ነው። በጣም ጥሩ። ስለዚህ ይሄንንም ቴራሱንም ፕሮግራም ላለው ደንበኞቻችሁ በነፃ ያቀረባችሁት ነው ማለት ነው። በነፃ ያቀረብንላቸው ነው። ከዛም በተጨማሪ እዚህ አፓርታማ ላይ ምናልባትም ሌሎች ቦታ ከተለመደው በጣም ወጣ ባለ መንገድ የሰጠናቸው ምንድነው የቴራስ አገልግሎቱን አሁን እንደምትመለከቱ ይሄኛው የክለብ ሃውሱን ሌላ ማስመለከትሽን ጨምሮ አጠቃላይ በሂሳብ ወይ ደግሞ በዋጋ ደረጃ ሲሰላ ሙሉ አንድ ፍሎር መስራትና ለገበያ መቅረብ የሚችለውን ነገር ለዚህ ለሪያሊቲ ሪል ስቴት ቤተሰቦች በነፃ ነው ያበረከትንላቸው። በጣም ደስ ይላል። ስለዚህ እንቀጥል ጉብኝታችንን። መልካም። ይሄኛው ቀደም ሲል እንደነገርኩሽ አንድ ማሳይሽ ነገር አለ ብዬሽ የነበረው ቦታ ነው። ይሄኛው ጂም ነው። ጂሙን ደግሞ አዘጋጅተን ለነዋሪዎቻችን ያበረከትንላቸው በስራ የደከማ አይምሮ ቤቱ ከመጣ በኋላ እንደገና ወደ ጂም ቦታ ሊሄድ እንዳይል አንደኛ፣ ሁለተኛ አቅመ ደካሞችም ካሉ እነሱን በደንብ እዚህ መጥተው ኤክሰርሳይዝ እያደረጉ ጤንነታቸውን እንዲጠብቁ ከማሰብ አንፃር ነው። ይሄንኛውን ሙሉ ማቴሪያሎቹን ሪያሊቲ ሪል ስቴት ከ2 ሚሊዮን ብር በላይ ወጪ በማድረግ ነው ለደንበኞቹ በስጦታ የሚያበረክትላቸው ማለት ነው። እዚህ ላይ ምንም አይነት ክፍያ አንጠይቃቸውም። ከዛም በተጨማሪ አሳይሻለሁ አንድ ማሳይሽ ነገር አለ ስልሽ የነበረው መሀል አዲስ አበባ ውስጥ ያለ የግብርና ቦታን ቦሌ ላይ ማለት ነው። ቦሌ ላይ እየተመለከትሽ ነው እንግዲህ በጣም ደስ ይላል። እንዲሰሩ ያመቻቸንላቸው በደንብ ነው ሪፍሬሽ የሚያደርጉት። እርግጠኛ ነኝ አይን ጥሩ ነገር ይፈልግ የለ እውነት ነው። ያንን ታሳቢ ያደርጋል። በጣም ጥሩ። እንግዲህ ዛሬ በዋነኝነት እናንተ ጋር የተገኘ ነው ሪል ስቴታችሁ የሚመረቅበት ቀን ላይ ነው የተገኘ ነው። እኛም በአዲስ ቢዝነስ ፕሮግራማችን በኢትዮ ቢዝነስ ሪያሊቲ ሪል ስቴት ማን ነው፣ ምን አይነት ነገሮች አሉት፣ በማተገነባ አጠቃላይ ይዞታው ምን ይመስላል የሚለውን ነገር እያስጎበኘናችሁ ቆየን። ስለዚህ የምርቃት ስነ ስርዓት ስላለ ወደዛ እንመለሳለን። አብራችሁን ቆዩ። ሪያሊቲ ሪል ስቴት በተቋቋመበት ጊዜ እጅግ በጣም አስቸጋሪ ነገሮች የነበሩ ቢሆንም እንደ ኮሮና ቫይረስ የተለያዩ አይነት በግንባታ ላይ በተለያዩ የመንግስት ግድዳቶች የነበሩበት ጊዜ ቢሆንም የተለያዩ ተጓዳኝ ነገሮችንም አብረን በመጨመር ያስረከብን ሲሆን በዛሬው ዕለት በትክክል እንደ ጊዜ ቀጠሮ ሳይሆን በትክክላው ባለ 10 ፎቅ ህንፃ ለማስረከብ በቅተናል። ተገናለሁ። እንተዋወቅ እስኪ በመጀመሪያ። እሺ፣ እኔ እንዳለ ለማ እባላለሁ። የቨርጂኒያ ነዋሪ ነኝ። ሪያሊቲ አፓርትመንት የሆም ባለቤት
የቤት ባለቤት አድርጎኛል። እንግዲህ ቤቴ ይሄንን ይመስላል። እግዚአብሔር የተመሰገነ ይሁን። 100% ስታንዳርዱን የጠበቀ ነው። በተባለው ጊዜ ጨርሰውልኛል። እንደምታዩት በጣም ውብ የሆነ ቤት ነው እና ከዛም ደስታ አንፃር ነው እምነትም በደንብ እምነቱ ስላለኝ ዩጎ ቸርች ጋር ያለው ብራስ ዩጎ ቸርች ጋር ሌላ የቢዝነስ ሴንተር ከፍተዋል። እየተሰራ ነው። ፊኒሺንግ ላይ ነው ያለው። ከፊት ለፊቱ ከኋላው ስቲል አላለቀም። ኔክስት ይር ያልቃል ብዬ አምናለሁ። እዛ ጋር ደግሞ አንድ ሱቅ ገዝቻቸዋለሁ። ይሄን ያደረኩት ከእምነት የተነሳ አንፃር ነው እና ቶሎ ይጨርሳሉ። ቶሎ ምንም ደግሞ ሜክ አደርጋለሁ መኒ ማለት ነው። እዚህ ሪል ስቴት ሪያሊቲ ሪል ስቴት አንድ ቤት ኦን አደርጋለሁ 6ኛ ፍሎር ላይ። ጥሩ። እንዴት አገኘሻቸው ሪያሊቲዎችን? በዋጋም በጥራትም አጠቃላይ ሰርቶም በማስረከብ በኩልም ያለውን ነገር እንደው አጠቃላይ ስለ ሪያሊቲ ምን ትይናለሽ? ሪያሊቲ ከማግኘት በፊት ብዙ ቦታ ዞር ያለው ከዛ ግን ብዙ አይነት ኦፈሮችም አይቻለሁ። ግን በጣም በፕሮፌሽናል የሆነ አሰራር የሚሰሩ ሪል ስቴት ሆኖ ያገኛቸው እነሱን ነው። በቀኑ አይደለም ከቀኑ በፊት ነው ያስረከቡን። ስራ ጥራታቸው እንጃ የትም ቦታ ላይ ያየሁትም እንደገና የሰሩትን እየመጣሽ ፕሩቭ አድርጊ የሚስተካከል ነገር ካለ እየተባልሽ ነው እስከ መጨረሻ ስራው የሚሰራው እና ከላይ ጀምሮ እስከ ታች ማኔጅመንቱ እስከ ታች ድረስ በጣም ፕሮፌሽናል ስርዓት ያላቸው እንትን ነው ሪል ስቴት ነው። አመሰግናለሁ። እስኪ ሪያሊቲ ሪል ስቴት ውስጥ ነው ዛሬ የተገናኘ ነውና እንደው ስለ ሪያሊቲ ሪል ስቴት ምን ትለናለህ? እንዴት አገኘኸው? ያጠቃላይ ያለው ሁኔታ ንገረን። ሪያሊቲ ሪል ስቴት እንደምታዩ በጣም ደስ የሚል ቤት ሰርቶ ያስረከበ ነው ያለው። ምንድነው አንድ ሪል ስቴት 3 ፋንዳሜንታል የሆኑ ነገሮችን ማሟላት አለበት። አንደኛው ጥራት ነው፣ ሁለተኛው ፕራይስ ነው፣ ሶስተኛው ዲሊቨሪ ኦን ታይም ነው። ሶ እኔ እዚህ የገዛሁት እስከለተን እንደጨረሱ ዲሰምበር ወር ነበር። በ8 ወር ውስጥ እናስረክባለን ብለው ነበር የሸጡልኝ። ግን 7ኛው ወር ላይ እኔ ቤቱን ተረክቤዋለሁ። ለየት የሚያደርገው ደግሞ ምንድነው የተጠቀሙበት ማቴሪያል፣ ሎኬሽን አመራረጣቸው፣ የእቃቸው ጥራት ከሌላው በጣም የተለየ ነው እና ለዛ ነው ለየት የሚያደርገው። እንዴት ነበር ፕሮግራሙ? እንግዲህ እናንተም እንዳያችሁት በጥሩ ሁኔታ አልፎልናል። ባያችሁት መልኩ እንግዲህ ጥሩ ተከናውኗል። መልካም። እንግዲህ ወደ ማጠናቀቂያችን ላይ ስለሆነ የደረስ ነው። አጠቃላይ ያለውን የሪያሊቲን ሪል ስቴት ምን ነገሮች አሉት የሚለውና የምርቃት ፕሮግራሙን ነበር እያሳየን የቆየው ነውና በቀጣይስ እንግዲህ ሁሉንም ሽጣችሁ ጨርሳችኋል። ይሄንን ፕሮግራም የሚያይ ሰው ይኖራል። ስለዚህ ከእናንተ ጋር ወዳጅነት መፍጠር የሚፈልግ ሰው ቢኖር የት ትገኛላችሁ? የቀጣይ እቅዳችሁስ ምን ይመስላል? በቅድሚያ ዛሬ እናንተ ከኛ ጋር ውላችሁ የሰራነውን ስራ ተመልክታችሁ ለህዝብ ልታደርሱልን ስለመጣችሁ እናንተን ከልብ አድርገን የቤተሰቦችን እናመሰግናለን። እንግዲህ በቀጣይ ሪያሊቲ ሪል ስቴት አሁን የጀመራቸው ፕሮጀክቶች አሉ። አንደኛው እዚሁ መሀል አዲስ አበባ ቦሌ ላይ ዩጎ ቸርች አጠገብ ለቢሮና ለንግድ የሚሆኑ አፓርትመንቶችን እየገነባን ነው። እነሱንም ለሽያጭ የምናቀርብ ነው የሚሆነው። ከዛም በተጨማሪ እዚሁ ጃፓን ኤምባሲ አካባቢ እንደዚሁ ሪል ስቴት አፓርትመንት እየገነባ ነው። እሱንም ለሽያጭ የምናቀርብ ነው የሚሆነው። እንግዲህ ቃላችንን ጠብቀን ደንበኞቻችንም አክብረውን ዛሬ እዚህ አትላስ አካባቢ በደሳለኝ ሆቴል ገባ ብሎ የሚገኘውን አፓርትመንታችንን ዛሬ ለመሪዎቹ አስረክበናልና በቀጣይም ደግሞ ለሚመጡ ደንበኞቻችን ቃላችንን ጠብቀን ያው ስማችን እውነት ነው ስራችንም የእውነት ነውና ቀደም ሲል እንዳያችሁት እናንተ በተግባር ቀጣይ ስራዎቻችንን ቃላችንን ጠብቀን ለህብረተሰቡ እናደርስ ነው የሚሆነው ማለት ነው። አመሰግናለሁ። በዛሬ አዲስ ቢዝነስ ፕሮግራማችን እንግዲህ ወደ ሪያሊቲ ሪል ስቴት አምርተን ሪያሊቲ ሪል ስቴት ማን ነው፣ በማን ተገነባ፣ አጠቃላይ ይዞታውስ ምን ይመስላል የሚለውን ነበር ቀደም ብለን በአዲስ ቢዝነስ ፕሮግራማችን ያስቃኘናችሁ። አብራችሁ ቆይታ ያደረኩት ሰብሎንጌል ቃል ነኝ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።
በዛሬ ኢትዮ ቢዝነስ ፕሮግራማችን በቢዝነስ መረጃ የብርሃን ባንክ የእናት ባንክና የአባይ ባንክን አመታዊ ጉባኤን የተመለከተ እንዲሁም የኢትዮጵያ አየር መንገድ 737 ማክስ አውሮፕላንን ዳግም ወደ ስራ ሊመልስ ስለመሆኑ እንዲሁም ደግሞ በአዲስ ቢዝነስ ፕሮግራማችን የሪያሊቲ ሪል ስቴትን አስቃኘናችሁ። ሰብሎንጌ ሌሊቃል አብራችሁ ቆይታ አደረኩኝ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።